سلام طعني حبلي خبركم من فتوات تخطاتلتي مدف سابوين تاي مسلمون كم تلمود نازع زحرنا لكم حصرتن اوران زبلنا حبريتات حزنا لكم مسينا لنا نسنا مكتلكم نعدم كبرات فتوات تخطاتلتنا نمدلواتنا اسكع فصام بمصنح كتكتاتل وند عدمنا عند نططاتو اقدمنا نباخم كنبل اب تግራይ بستفصم مطقعتي حموش سباتي وتم كحلف كم زخاله تطقيسو بزرزر ان ملكته ጉዳይ خونيوم መንግስቲ ኢትዮጵያ ወተሃድራው ድሮናት مفراي جميرة كبل قليصم أبز قد قدم مستر دكتور أبي أحمد زرقو مجلسي بفيديو بستحجز ملكعو نباخم كنا قربنا دوتش بلي أب قد تقرأ عمل كتو نزوصو حزقوي حبريتا بعلي يكرتا حاتيتلهم بزعب زون تسمعوا زرزر حبريتا كهلويو أزي من قالوا تنزكات على تامد لو ناس قاعد في الصامد بمزنح كتكتاتل ونعدم لايك كومنت شير سبسكرايب مقبر كيزنقع حبيركم ناصنحون ريدو جرمن دوتش بيلي كفل امحارኛ ወረዳ ረያ አላማጣ አካል ክልል አምሐራ ከም ዝኾነ ገይሮ ነዝዘርግሖ ጸብጻብ ይቅርታ ሓቲቱ መንነቶም ዘይፍለጡ ዕጥቃት 28 ለካቲት 2017 ዓመተ ምህረት በአቆጣጠር ገዝ አበ ዞባ ደቡብ ትግራይ ወረዳ ረያ አላማጣ ጣብያ ጥጉም ጥሙጋም ኣብ ልዕሊ ሰላማውያን ሰባት ንዝበጽሐ መጥቃዕቲ አመልኪቱ ሬዲዮ ጀርመን ዶትች ቤሌ ክፍል አምሐርኛ እንትጽብጽብ ወረዳ ረያ አላማጣ አካል ክልል አምሐራ ከም ዝኾነ ገይሮ ንዘቅርቦ ጉጉይ ሓበሬታዮ ብዕሊ ይቅርታ ዘሓተተም ነተስተፈጠረ ስሕተት መረምታ ከም ዝገብረሉውን ትሬዶ ጣብያ ኣብ ዕላው ገጽ ማሕበራዊ ሚድያ ኣብ ዝጠቅዖ ጽሑፍ ሓቢሩሎም በጽሕፈት ጉዳያት ኮሙኒኬሽን ትግራይ ሬዲዮ ጀርመን ዶትች ቤለ ክፍል አምሐርኛ ወረዳ ራያ አላማጣ አካል ክልል አምሐራ ከም ዝኾነ ገይሮ ንዘቅርቦ ሓላፍነት ዝጎደሎ ጻሕታራይ ጸብጻብ ክርም ኣተሓሳሲቡ መንባሩ ዝዝከርዩ ኣብ ትግራይ መስርሕ ዕጥቂ መፍትሕን መጥያሽን DDR ኣብ ዝቕጽል ሰሙነ ዳግም ከም ዝጅምር ሃገራዊ ኮሚሽን ተሓድሶ ኢትዮጵያ ኣፍሊጡ ሃገራዊ ኮሚሽን ተሓድሶ ኢትዮጵያ ሎማዓንቲ ኣብ ሰዓታት ድሕሪ ቀትሪ ኣብ ዕላው ገጹ ኣብ ዘርግሖ ጽሑፍ ከም ዝሓበሮም መስርሕ መፍትሕ ዕጥቅን መጥያሽን ኣባላት ሰራዊት ትግራይ ንምክያድ ኣብ ዝቕጽል ሰሙነ ዳግም ንምጅማር ኣብ ስምምዕነት ተበጺሑ ዘሎ ምክትል ኮሚሽነር ሃገራዊ ኮሚሽን ተሓድሶ ብርጋዴር ጀነራል ደርቤ ቦክሪያ ምስ ምክትል بريزيدنت كيزيو ممحدار تግራይ ዝኾኑ ጀነራል ታደሰ ወረደ ወዲ ወረደ ሎሚ ኣብ ከተማ መቀለ ተረኺቦም ድሕሪ ዘካይድዎ ክልቲኦም መረዳእ ከም ዝኾነ ዕላው ገጽ እቲ ኮሚሽን ሓቢሩሎም ኣብ ትግራይ መስርሕ ዕጥቂ መፍትሕን መጥያሽን ብገለ ቴክኒካዊ ጸገም ተቋሪጹ ከም ዝነበረ እቲ ኮሚሽን ዝሓበረ እንትኸውን ዳግም ብዝተገበረ ምርዳህ ኣብ ዝቕጽሉ ሒደት መዓልታት ዳግም ክጅምር ይክብል ሓቢሩሎም ኣብ ትግራይ ኣብ ዝቕጽሉ 4 ኣዋርሕ 67,000 ኣባላት ሰራዊት ትግራይ መስርሕ ዕጥቂ መፍትሕን መጥያሽን ከም ዝሰላሰሉውን እቲ ምክትል ኮሚሽነር ወሲኹ ሓቢሩ እዩ ጊዜያዊ መምሕዳር ትግራይ ሎማዓንቲ ኣብ ዘርግሖ መግለጺ መንነቶም ዘይተፈለጡ ዕጥቃት 28 ለካቲት 2017 ዓመተ ምህረት በአቆጻጽራ ገዝ ኣብ ወረዳ ራያ አላማጣ ጣብያ ጥሙጋ ኣብ ልዕሊ ሰላማውያን ሰባት ብዘብጽሕዎ መጥቃዕቲ 5 ሰባት እንትሞቱ ክልተ ከቢድ ጉድኣት ዝበጽሖም ወገናት ድማ ናይ ሕክምና ክትትል እናተገበረሎም ይርከቡ ክብል ገሊጹሎም እቲ መጥቃዕቲ ከባቢ 4 ሰዓት ናይ ምሸት ዝተፈጸመ እንትኸውን ኣብ ቤተክርስትያን ስነ ስርዓት ጸሎት ኣብ ልዕሊ ዝገብሩ ዝነበሩ ሲቪላት ዝተፈጸመ ጭካነ ዝተመልኦ ጨፍጫፊ ክብል ብትሪ ከሲሱሎም መንግስቲ ምዝምልከቶም ናይ ጸጥታ አካላት ኮይኖም ነዝገበን ዝፈጸሙ አካላት ንምትሓዝ ክትትል እናገበረ ይክብል ዝገለጸ ግዚያዊ መምሕዳር ትግራይ በዘጋጣሚ ግዚያዊ መምሕዳር ትግራይ ኣብ ልዕሊ ንጹሃን ወገናት ብዝበጽሐ ግፍዓዊ ጨፍጫፍ ዝተሰምዑ ሓዘን እናገለጸ በብዋኑ ንዝተረኸበ ሓበሬታ እናተኸታተለ ንህዝቢ ከም ዝገልጽ ቤት ጽሕፈት ጉዳያት ኮሙኒኬሽን ትግራይ ቅድሚ ሒደ ደቃይቅ ኣብ ዝዘርግሖ መግለጺ ሓቢሩ እዩ
ቀዳማይ ሚኒስትር ዶክተር አብይ አህመድ ንወተኻድራ ጥቅሚ ዝውዕላ ድሮናት ሃገሮም ከም ዘምረተት ዕላው ገይሮም ቀዳማይ ሚኒስትር ዶክተር አብይ አህመድ ሎማዓንቲ ብመልክዕ ሰበር ዜና ሚድያታት ኢትዮጵያ ዘሰራጭዎ ዘሎ ሓበሬታ ከም ዘመላኽቶም ድሮናት ኢትዮጵያ ምፍራይ ከም ዝጀመረት ዕላው ዝገበረ እዩ እቲ ፋብሪካ ድሮን ሓዊሱም ቀዳማይ ሚኒስትር ዶክተር አብይ አህመድ ኣብዚ ጉዳይ ዝሕለፎ መልእኽቲ ከም ዝዕብ ናባኹም ከነብሎም ዛሬ ኢትዮጵያ ውስጥ ሲመረቱ ያየናቸው ድሮኖች ከጥቂት አመታት በፊት ለኢትዮጵያውያን ብቻ ሳይሆን ጉዳዩ ላይ የሚመለከታቸው አካላትም ጭምር የሚጠበቁ ጉዳዮች አልነበሩም። ከጥቂት አመታት በፊት ከጦር መኮንኖች ጋር የውጊያ መልክ እየተቀየረ ነው። ወደ አራተኛው ጄኔሬሽን ጦርነት እየገባን ስለሆነ በአርቲፊሻል ኢንተለጀንስ በዩኤቪ በስማርት ሴንሰርስ መዘጋጀት አለብን የሚል ውይይት ስናደርግና ስትራቴጂውን ስናይ ቀልድ የምንቀልድ ነበር ይመስለው። ብዙም ሳንቆይ ከጥቂት ጊዜ በኋላ ችግር ሲገጥመን እነዚያ በትልም መልክ ያስቀመጥናቸውን አዳዲስ የጦር አቅሞች አቅም አባዢ ቱሎች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል አልነበረም። ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ ኦፕሬት ማድረጉ በራስ ፈተና ነበር። ዛሬ በዚህ ልክ ስማርት ሴንሰር ያላቸው በኤአይ ታገዙ ለሪኮነሰንስ ስራ ለማጥቃት የሚውሉ ሱሳይድ ድሮንን ጨምሮ በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። ትናንት ነው ድሮን መታጠቅ አለብን፣ ድሮን ያስፈልገናል፣ ዘመን ተቀይሯል፣ ውጊያው ተቀይሯል ያልነው ትናንት ነው። በዚህ ባጭር ጊዜ ውስጥ ስለ ድሮን ኮንሰፕት ከመገንዘብ ታልፎ በሀገር ልጆች በወጣት ልጆች በዚህ ልክ ማምረት መቻላችን በእጅጉ የሚያኮራ የሚያስደስት ነገር ነው። ለማንኛውም ኢትዮጵያዊ ለማንኛውም አፍሪካዊ ይሄንን አቅም ይሄንን ብቃት ማየት ትልቅ ኩራት እንዲሰማን የሚያደርግ ጉዳይ ነው። በተለይ ደግሞ ለኛ ለኢትዮጵያውያን በአንደኛው የጣሊያን ወረራ አባቶች ያላቸውን ይዘው ተመው ድል ካስመዘገቡ በኋላ ለሁለተኛው የጣሊያን ወረራ አለመዘጋጀት ያስከተለብንን ጣጣ በታሪክ በጽሁፍ በንግግር ብቻ ሳይሆን ከአባቶቻችን እየሰማን በእኛው ኢትዮጵያ ላይ በደረሰው መከራ እናቀዋለን። ለዚያም ሲባል አባቶቻችን አንድ ነገር ብለው ነበር። ጦር አይመጣም ሲሉት ይመጣል ድንገት፣ ደና ጎበዝ መርጠው ካልቆዩት። ይህ ማለት መዘጋጀት ካልቻል ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። ጦርነት ለማስቀረት በቂ ዝግጅት ያስፈልጋል። ጦርነት አሳጥሮ ለመጨረስም
በቂ ዝግጅት ያስፈልጋል የሚለውን መልእክት ያስተላልፋል እና ዛሬ ያየነው አቅም ያለን ኃይል የሚያባዛ ነው። በታክቲካል ሌቭል ምን ታጠቃቸውን ድሮኖች በስፋት ማምረት የሚያስችል አቅም ስለሆነ ማንኛውም የሚገጥመን ፈተና ካለ በመረጃ አቅምም በማጥቃት አቅምም የጠላትን እንቅስቃሴ አስቀድሞ አውቆ በማክሸፍ አቅምም ለኢትዮጵያ መከላከያ ሰራዊት፣ ለፖሊስ ሰራዊት፣ ለደህንነት ተቋማት የሚሰጠው የማባዛት አቅም በጣም ከፍተኛ ነው። ይሄንን ከፍተኛ አቅም ቴክኖሎጂ እንደሚታወቀው አዳጊ ስለሆነ ሁለት ሶስት ጉዳዮች ማድረግ ይጠበቅብናል። አንደኛ ምርምር ማስቀጠል አለብን። አሁን ካገኘነው ድል በላይ አዲስ ድል፣ አሁን ካገኘነው ውጤት ላይ ከፍተኛ ውጤት ለማምጣት ምርምር ያስፈልጋል። ሁለተኛ ገበያ በስፋት ማፈላለግ አለብን። በአፍሪካ ገበያ ውስጥ በስፋት እየሸጥን ተጠቃሚው ራሱ ከሚገጥመው ፈተና ከሚገጥመው ችግር በሚያመጣው ግብአት መሰረት ማሻሻል ይጠበቅብናል። ሶስተኛው የድሮን ቴክኖሎጂ ራሱን ችሎ ከአቪዬሽን ጋር የሚያያዝ ጉዳይ ያለው ቢሆንም በውስጡ ከባድ ኮምፖነንቶች አሉ። አንደኛው ኤአይ ነው። ኤአይ አቅማችን እያደገ ስለሆነ የስማርት ሴንሰሮችን በሌላ ተቋምም ቢሆን የማምረት ጉዳይ ማጠናከር ያስፈልጋል። ሁለተኛ ከዚህ ቦታ ውጪ የሚመረቱ ዩኤቪዎች አሉ። በኤርፎርስ የሚመረት አለ፣ በኢንሳ የሚመረት አለ። እነዚህ ተቋማት መናበብ አለባቸው፣ መደጋገፍ አለባቸው። ሊወዳደሩ በሚገባቸው ይወዳደራሉ፣ ሊደጋገፉ በሚገባቸው ይደጋገፋሉ። በዚያ መንገድ ቴክኖሎጂን በመደበቅ በመከልከል ሳይሆን ለምርምር አስፈላጊነቱን በማውጣት በመስጠት ይበልጥ እያደገ እንዲሄድ ማድረግ ይጠበቅብናል እና ተቋሞቻችን መናበብ አለባቸው። ኤርፎርስ በከፍተኛ ቁጥር ነው የሚያመርተው ልምዱም ብቃቱም ስላለው። እዚህ ጋር ደግሞ የምናየው ከፍተኛ የሴንሰር አቅም ያላቸው ከፍተኛ የኤአይ ተጠቃሚ የሆኑ ድሮኖች ናቸው። አንዳንዶቹ ሱሳይድ ናቸው፣ አንዳንዶቹ ደግሞ አጥቶ የሚመለሱ ናቸው። እነዚህን ኤርፎርሶች እነሱ ካላቸው ኳሊቲ በተጨማሪ ከዚህ ተቋም ጋር እየተናበቡ መስራት ይጠበቅባቸዋል። እዚህ የምናመርታቸው ድሮኖች ከዚህ ቀደም ገዝተን ከታጠቅናቸው የሚለያቸው ሁለት አንኳር ነገር አለ። አንደኛው ከዚህ ቀደም የምንገዛው ቴስት የሚደረገው ሲ ሌቭል ላይ ስለሆነ እንደ ኢትዮጵያ ያለ ከፍተኛ አልቲቲዩድ ላይ ለመብረር ይቸገራሉ። የኛ ዩኤቪዎች ተሰርተው ቴስት የሚደረጉት ራሱ ከ2000 በላይ ስለሆነ በከፍተኛ አልቲቲዩድ መብረር ስለሚችሉ ዝቅተኛ ቦታ ሲያገኙ የበለጠ ፈንክሽናል ያደርጋቸዋል። ሁለተኛው በኤአይ የታገዙ በመሆናቸው ሪደንደንት ኮሚኒኬሽን ሲስተም ያላቸው ናቸው። በላይን ኦፍ ሳይት ብቻ ሳይሆን ሳተላይት ይጠቀማሉ። ከዚያ በተጨማሪ እያንዳንዱ ድሮን አንታይ ድሮን አለው። አንታይ ድሮን ጃመር የሚወድቁ ጃመሮች አይደሉም። አንታይ ድሮን ጃመር ያለው ሪደንደንት ኮሚኒኬሽን ያለው መሆኑ ሃይ አልቲቲዩድ የሚበር መሆኑ ከኢትዮጵያ ወጥቶ ለሌሎች ሀገራት ማርኬት በሚውልበት ሰዓት በዝቅተኛ አልቲቲዩድ ከፍተኛ ፈንክሽናሊቲ ያላቸው ዩኤቪዎች ስለሚሆኑ በጣም የሚመረጡ የሚፈለጉ ይሆናሉ። ከውጭ የምናመጣቸው በሀገራቸው ቴስት ሲደረጉ የሚሰሩ ቢሆንም በእኛ አልቲቲዩድ ላይ ለመስራት የሚቸገሩ ናቸውና የኛ ሞር ለኛ አካባቢ ኦፕሬሽን ይበልጥ የተመቸ ሆኖ የተዘጋጀ ነው። ከዚህ አንጻር የኤአይ ሚና ከፍተኛ ስለነበረ እነሱንም ማመስገን ተገቢ ይሆናል። እጅግ አድርገን እናመሰግናለን። ምርምሩ መቀጠል አለበት። እያሻሻልን እያላቀን መሄድ አለብን። ከከስተመሮቻችን የምናገኛቸውን ፊድባኮች ደግሞ መልሰን ግብአት እያደረግን ለማሳደግ የምንጠቀምበት ይሆናል። አሁን ያለው ግን ስቴት ኦፍ ዘ አርት የሆነ ወርልድ ክላስ ኮምፒት ማድረግ የሚችሉ ዩኤቪዎች ናቸው። እንግዲህ የሁላችን ስራ የሚሆነው ምርምሩ እንዲያድግ ገበያ ማስፋት አለብን። በሰፋፊ ገበያ እያገኘን ማናውጣው ከሆነ በጣም ሰፊ ምርት ስላለን እንቸገራለን እና ገበያ ማፈላለግ እኛም የዓለም የድሮን ገበያን መሻማት ይኖርብናል። ይሄ በእኛ ስትራቴጂ በግልጽ የተቀመጠ ነው እና ይህ ስራ አሁን ጀምሮ ይበልጥ ውጤታማ እየሆነ እንዲሄድ ሁላችን በርብርብ የምንሰራው ይሆናል። አሁን ያየነው አቅም በጣም ያስደምማል። መከላከያ አውመቹ አምኒሽን ለነዚህ ዩኤቪዎች የሚሆኑ ቦምቦች መሳሪያዎች ያመርታል። እዚህ ዩኤቪ ይመረታል። እነዚህ ሁለት ኩባንያ በጋራ ሆነው ለአፍሪካ ማርኬት ያወጣሉ እና ኢትዮጵያ ገዢ ብቻ ሳትሆን ሻጭ፣ ጠባቂ ብቻ ሳትሆን ተሳታፊ የሚያደርጓትን ቴክኖሎጂካል ስራዎች ጀምራለች። በኤአይ እየመጣ ያለው ውጤት በጣም ከፍተኛ ነው። ዲፌንስ ጋር የተጀመሩ ጅምሮች በጣም ከፍተኞች ናቸው። ደግሞ ዛሬ እዚህ ያየነው በጣም ከፍተኛ ነው። አስተሳስረን ሀገር ለመጠበቅ ሀገር ለማስቀጠል
ልጆቻችን ይበልጥ የተዋበች ሀገር ለማስረከብ ብቻ ሳይሆን አፍሪካ ወንድሞቻችን ችግር ሲገጥማቸው የዲፌንስ ኢንዱስትሪው ማርኬት ውስጥ ገብቶ ተጨማሪ ሀብት ተጨማሪ ዕውቀት የሚያመጣበትን መንገድ መስራት ያስፈልጋል። በሰሞኑ ያየናቸው አጠቃላይ አቅሞች ኢትዮጵያ እያንሰራራች እንደሆነ ኢትዮጵያ አስተማማኝ አቅም ላይ እንዳለች ያመለክታል። እነዚህን አቅሞች የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው። ትናንሽ አቅም ይዘው ለሚሳቱ ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ነው። ውጊያን ለማስቀረት ዲተር ለማድረግ ከፍተኛ አቅም ስላለው ነው። ያ ግን ሳይሆን ቀርቶ ደግሞ ቢያጋጥም ባጠረ ጊዜ ውስጥ ለማሳጠር የሚያግዙ አቅሞች ናቸው። እንደ ትናንትናው አንለምንም፣ እኛን የምናመርተው እንደ ትናንትናው አንገዛም፣ እዚሁ ነው የምናመርተው። እንደ ትናንትና በቁጥር አንያዝም፣ ማባዛት እንችላለን እና በቂ ሰው አለን፣ ቴክኖሎጂ አለን። ሀገራችን ለመጠበቅ የሚያስችል ከፍተኛ ብቃት ያለን መሆኑን የሚያረጋግጥ ነው። ለመላው ኢትዮጵያውያን እንኳን ደስ ያላችሁ። የምንናገረው ለመስራት ነው፣ የምንናገረው ለውጤት ነው። ከዚህ ቀደም ስንናገር ተረት ይመስል ነበር፣ ዛሬ ግን የጨበጥነው እውነት ነውና በእያንዳንዱ ሴክተር እያለምን እየተለምን እየተወያየን የጀመርናቸው ጅምሮች ውጤት አምጥተው ፍሬ አፍርተው የምናያቸው በከፍተኛ ትጋት ጭምር ነው። እንትጋ፣ እንስራ። ምርጥ ሀገር ነው ያለን፣ ትልቅ ሀገር ነው ያለን። እቺን ሀገር ይበልጥ ማስዋብና ከማንሰራራት ወጥታ ሌሎችን መሸከም የምንችልበትን ደረጃ ማድረስ የሁላችን ጥረት የሚጠይቅ ስለሆነ ተባብረን ኢትዮጵያን እናበልጽግ ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ።